ሁላችሁም ተረጋጉና በያላችሁበት ተቀምጣችሁ ማስታወሻ በመያዝ የሚታረም ካለ እንዲሁ እንደተለመደው በጽሁፋችሁ ተከታተላችሁ ጽፋችሁ ላኩልን። አሁን የመጨረሻ የአቋም መግለጫ የሆነውን ሰማያዊ ሀብት፣ ሰማያዊ ንጽሕና፣ ቅድስና ለድንግል ማርያም ተሰጥቶታል። ለቅዱስ ሚካኤል የአማላጅነት የተላላኪነት ሀብት ሲሰጠው ለእሷ ደግሞ ሰባቱን ሰማያት አልፎ ከአብ ከወልድ ከመንፈስ ቅዱስ ፊት መቅረብ ሰማያዊ ሀብት መሰጠት ሀብቷ ነው። ቀሩ ለንግድና ለአሕዛብ መስጊድ በሽያጭ እንዲቸበቸቡ እንዳደረጋቸው፣ አራተኛ የኦርቶዶክስ ጥንካሬ የተማከለ አሰራር የተከተለ ስለመሆኑ፣ አምስተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በርካታ ፈተናዎችን ድል ያደረገች በጠንካራ አስተምሯ አንድነቷን አስጠብቃ ስለመኖሯ፣ በዚህም አንድነት አብይ አስተዋጽኦ ያደረገው በቅዱስ ያሬድ ድርሰት ጣዕመ ዜማና ሥርዓተ አምልኮ ሊተርጂ የታሰረ ስለመሆኑ ሶሎሞን አንጽሖ ሥጋ የተባለው ሰው እንደመሆኗ እሱም ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እናትና ልጁ ሥጋ ተዋሂደዋል። እህል ውሃ በሚቀምሱበት ጊዜ ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን? ባህሪ መለኮቱ አቃጥሎ በላበት ይጠፋ ነበረ ይላል። ይሰማችኋል? ግን ከአካሉ ወይም ከአካሏ የሚወጣ ነገር እንደኛ እንደ ፍጡራን እኛ የበላነው የጠጣነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በደም ስር ገብቶ ኃይል ይሆንናል። ደካማ ስለሆነ እነሱ ግን ግዙፍ ሥጋ የሚዋሃዱ ሰው መሆናቸውንም ለማረጋገጥ ቢበሉም ይጠጡም መንፈስ ቅዱስ አቀባም ከርሰ እማ ይላል። ከእናቷ እማ የተባለችም ደግሞ ሔዋን ናት። ሐና አይደለችም። ከሔዋን ከእናቷ ወይም ከአባቷ ከአዳም ባህሪ ጀምሮ ንጽሐ ጠባይ አልተለወጠባትም። ንጽሕት ዘር የምትባለውም ለዚህ ነው። ስለዚህ ንጽሕና ቅድስና ሀብቷ ነው። ሰማያዊ በቅዳሴውም ወሀብተ ሰማያዊ ለማርያም ድንግል ይላል። ሰማያዊ ሀብት፣ ሰማያዊ ንጽሕና ቅድስና ለድንግል ማርያም ተሰጥቶታል። ለቅዱስ ሚካኤል የአማላጅነት የተላላኪነት ሀብት ሲሰጠው ለእሷ ደግሞ ሰባቱን ሰማያት አልፎ ከአብ ከወልድ ከመንፈስ ቅዱስ ፊት መቅረብ ሰማያዊ ሀብት መሰጠት ሀብቷ ነው። መመሪያ ያስፈልጋል፣ መስማትም ያስፈልጋል፣ መመራመርም በሚገባው ያስፈልጋል። ወኮነ ሰማይ ዓለመ ወዓለምኒ ሰማይ ባለቅኔው ሲፎክር እኔ መፎከር አለብኝ። ወኮነ ሰማይ ዓለመ ወዓለምኒ ሰማይ በዕለተ ልደት ሰማይ ምድር ሆነ፣ ምድርም ሰማይ ሆነ። ጽራርያም ጎል ሆነ፣ ጎልም ጽራርያምን ሆነ። እስመ እግዚአብሔር ኮነ ሰብአ በታይቱ በምልአት በጌትነት በአምላክነት ክብር ጸንቶ ይኖር የነበረ እግዚአብሔር በዚህ ዓለም ሰው ሆኖ ተገለጠ። ወለሰብኒ አንበሮ ውስተ አርያም ተዋርዶ ተሰዶ አንጦርጦስ ወርዶ ዲያብሎስ ተጫውቶበት ማርኮት ተቆራኝቶት ይኖር የነበረ ሥጋ አካለ ቃልን ባህሬ ቃልን ተዋሂዶ ክቡር ቅዱስ አምላክ ሆኖ በጽርሐ አርያም
ታየ። አስተርእዮ በሰማይ ኮነ ይላሉ መዘምራኑ። አትሉም እንዴ? አስተርእዮ በሰማይ ኮነ ተሰዶ ተዋርዶ ተባሮ የነበረው የአዳም ሥጋ በተዋህዶ ቃል አንድ አካል አንድ ባህሪ ሆኖ የአምላክነት ክብር ስላገኘ በጽርሐ አርያም በመንበረ ብርሃን ተገለጠ። ወስብሐትኒ ዘውስተ አርያም ኮነኒ በምድር በኤረር በራማ በኢዮር በሰማይ ውዱድ በመንበረ መንግሥት በግሩማን መላእክት አንደበት ሲመሰገን የነበረው ረቂቅ ምስጋና እነሆ በዕለተ ልደት በጎል ሎሎትና መላእክት አንድ ሆነው ሲዘምሩ አዱ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ከመንፈስ ቅዱስ ጋራ ምስጋና ተገባው። ሰዓት ደርሷል። እየተማልኩ ነው። አዝናለሁ። ጨርሻለሁ። የሰዓቱ ጉዳይ ገድቦናል። ብፁዕ አባታችን ቡራኬ ይድረሰን፣ ከልብ እናመሰግናለን። ከዚህ ቀጥሎ ሁላችሁም ተረጋጉና በያላችሁበት ተቀምጣችሁ ማስታወሻ በመያዝ የሚታረም ካለ እንዲሁ እንደተለመደው በጽሁፋችሁ ተከታተላችሁ ጽፋችሁ ላኩልን። አሁን የመጨረሻ የአቋም መግለጫ የሆነውን መጋቤ ሐዲስ ኃይለ ጊዜ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የትምህርትና ማሰልጠኛ መምሪያ ኃላፊ ያቀርቡልናል። እንሆ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በሊቃውንት ጉባኤ የተዘጋጀ ዝክረ ኒቃየ ሀገር አቀፍ የጉባኤ ቤት መምህራንና ሊቃውንተ ቤተ ክርስቲያን የምክክር ጉባኤ ቃለ ጉባኤና የአቋም መግለጫ። የሚቆጣጠረው የሚቆጣው የለም። ኢታብእ ወፍኖተ ለሰይጣን ወያብዮ ለስጠቱ እንደተባለ ይህ ጉባኤ በታሪክ የመጀመሪያ ነው። ጉባኤውም የቤተ ክርስቲያንን ሕልውና የሚያስጠብቅ መሆን አለበት። የቤተ ክርስቲያን ሕልውና የእኛም ሕልውና ነውና ለመጻሕፍቶቻችን ጥራት ያስፈልጋቸዋል። በሊቃውንቱ ጉባኤ ሳይመረመር ማንኛውም መጽሐፍ ማለፍ የለበትም። ሁሉም ችግሩን እያየ ዝም ማለት የለበትም። ይህ ጉባኤ ታላቅ ጉባኤ ነው። ስለ ቤተ ክርስቲያን ተመካክራችሁ የሚታረም ካለ አርማችሁ የቤተ ክርስቲያን ሕልውና ማስጠበቅ አለባችሁ። ቤት ስራ ላይ ለማዋል ቃል እንገባለን። ሁለተኛ፣ ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ በጉባኤው መክፈቻና በየመርሃ ግብሩ መካከል ያስተላለፉትን የሥራ መመሪያ ወቅቱ በሚጠይቀው ቤተ ክርስቲያንን በምትፈልገው ምዕመናን ለሚጠይቁት ጥያቄ ሁሉ ምላሽ ለመስጠት በየጉባኤ ቤታችን ከማስተማር ከማገልገል ባሻገር እንደ አባቶቻችን ለሃይማኖታችን አለኝታና ጠበቃ ሆነን ለመስራት ቃል እንገባለን። ጥንታዊት ሐዋርያዊት የሆነችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በረጅም ታሪኳ ውስጥ ባሳለፈቻቸው አጋጣሚዎች ሁሉ ያካበተችውን የዕቅበተ እምነት ልምድ ከመጀመሪያው ክፍለ ዘመን ጀምሮ ያሏትን የአቃብያን ሃይማኖት ተጋድሎ በመረዳት ቅብብሎቹን ለማስቀጠል ቃል እንገባለን። ካስተላለፉ በኋላ ብፁዕ ቅዱስ አባታችን በጉባኤው ለተሰበሰቡ ሊቃውንተ ቤተክርስቲያን አባታዊ መመሪያና ቡራኬ እንዲያስተላልፉ ጋብዘዋል። ብፁዕ ቅዱስ አባታችንም በጉባኤው መክፈቻ ባስተላለፉት አባታዊ መልእክትና መመሪያ የእናቲቱን የታላቂቱን ቤተክርስቲያን ጥሪ ተቀብላችሁና አክብራችሁ በዚህ ታላቅ ጉባኤ የተገኛችሁትን ሁሉ እያመሰገን እንኳን ደህና መጣችሁ ለማለት እፈልጋለሁ። ኃላፊነቱ የሁሉና የእያንዳንዱ ክርስቲያን ሕዝባችን ኃላፊነት ነው። ቤተክርስቲያን የመጠበቅ ሁሉም እንደየአቅሙና እንደየችሎታው ኃላፊነት አለበት። በተለይ ሊቃውንተ ቤተ ክርስቲያን ለቅድስት ቤተ ክርስቲያን ዋና ጠባቂዎች፣ ተንከባካቢዎች፣ ለቤተ ክርስቲያን አምዳ ወድዳ ሆናችሁ የምትጠብቁ ናችሁ።
ሊቃውንት የጎደለውን በመሙላት የጠመመውን በማቅናት ሐሳብ ማቅረብ የእናንተ ድርሻ ነው። ቅዱስ ሲኖዶስ ደግሞ የማጽደቅና ተገቢውን ውሳኔ የመስጠት ኃላፊነት አለበት። ሁላችንም እንደየድርሻችን ቤተ ክርስቲያንን ካልጠበቅናት ማንም ሊጠብቃት የሚችል ሰው የለም። በተለይ በዘመናችን ያለ ሁኔታ ሁላችንም እንዳየነው ነው። ሁሉም በማህበራዊ ሚዲያ እንደፈለገ የማይናገር የለም። ትንሹም ትልቁም ምክንያት ካገኘ ይናገራል። የሚቆጣጠረው የሚቆጣው የለም። ይታበው ወፍኖተ ለሰይጣን ወያብዮ። በሊቃውንቱ ጉባኤ ሳይመረመር ማንኛውም መጽሐፍ ማለፍ የለበትም። ሁሉም ችግሩን እያየ ዝም ማለት የለበት። ይህ ጉባኤ ታላቅ ጉባኤ ነው። ስለ ቤተ ክርስቲያን ተመካክራችሁ የሚታረም ካለ አርማችሁ የቤተ ክርስቲያን ሕልውና ማስጠበቅ አለባችሁ። እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ ምክሩን ጥበቡን ይግለጽላችሁ በማለት አባታዊ መመሪያና ቃለ ቡራኬ በመስጠት ጉባኤውን በይፋ ከፍተዋል። ከቅዱስነታቸው አባታዊ መመሪያ በኋላ ጉባኤው በብፁዕ ጠቅላይ ዋና ሥራ አስኪያጅ እየተመራ የመጀመሪያ ጥናታዊ ጽሑፍ በረዳት ፕሮፌሰር ቀሲስ ግርማ ባቱ የጠቅላይ ቤተ ክህነት የኢኮኖሚያዊና ማህበራዊ ዘርፍ ምክትል ሥራ አስኪያጅ ዘብክሙ አጽንዑ የሚለውን ኃይለ ቃል መነሻ በማድረግ በዕቅበተ ሃይማኖት ርትዕት የሊቃውን ተጋድሎ ሚና ምን መሆን አለበት ኢኮኖሚያዊና ማህበራዊ ዘርፍ ምክትል ሥራ አስኪያጅ ዘብክሙ አጽንዑ የሚለውን ኃይለ ቃል መነሻ በማድረግ በዕቅበተ ሃይማኖት ርትዕት የሊቃውን ጥያቄዎች የሊቃውን ተጋድሎ በአሁኑ ዘመን በዘመናችን መልስ የሚሹ ጥያቄዎች እንዴትና በምን ሁኔታ ይመለሱ፣ ዘመኑን መረዳት፣ ለሃይማኖታዊ ትውፊት ታማኝ መሆን፣ የቤተ ክርስቲያንን ስልጣን ማክበርና ከኖላዊነት ከግላዊነት መጠበቅ በሚሉት መሪ ሐሳቦች ተመስርተው ከሊቃውንቱ የሚጠበቀውን የሚያሳይ እጅግ በቂ ማብራሪያና ማስገንዘቢያ ለጉባኤው አቅርበዋል። በማያያዝም መምህር ዳንኤል ሰይፈ ሚካኤል የጠቅላይ ቤተ ክህነት የጥናትና ምርምር መምሪያ ኃላፊ አንትሙሰ ለበመንፈስ አርትዕዎ በሚል ኃይለ ቃል በመነሳት በማያያዝም መምህር በሃይማኖትና በሥርዓት ዙሪያ የሚከሰቱ አሉታዊ ግድፈቶችንና ስርዋጾችን የማረም ትውፊት በሚል ርዕስ ሰፊ ጥናታዊ ጽሑፍ ያቀረቡ ሲሆን በጽሑፋቸውም የሊቃውንት ሐዋርያዊ እና የሊቅነት ተልእኮ ውስጥ ካሉባቸው ቁርጠኛ ኃላፊነቶች አንዱ አርትዖት መሆኑን የአርትዖት ሥራም ከመደበኛ የየዕለት ሥራ አልፎ ተርፎም በኋላ ዘመን የእውነተኛ ቀጥተኛ ያልተበረዘ ማንነት መጠሪያ በማድረግ ርቱዓነ ሃይማኖት የተባሉ መሆኑን ከዚህም ጋር በባዕድ አመለካከት የሚመጣ ስህተት እየተባሉ ሊጠቀሱ እንደሚችሉ አብራርተው በአርትዖት ሥራ መደረግ የሚገባቸውን ጥያቄዎች በጽሑፋቸው ሲያብራሩ በማረም ስም ትውፊት እንዳይናድ፣ በማረም ስም ሃይማኖት እንዳይበረዝ፣ በማረም ስም ቀኖና እንዳይጣስ፣ በማረም ስም ማህበራዊ ማንነት እንዳይሸረሸር፣ ስርዋት እንዳይገባ፣ የሰው መብት እንዳይነካ፣ ታሪክ እንዳይጠፋ ጥንቃቄዎች ማድረግ ተገቢ ሲሆን አርትዖት ወይም የማረም ሥራ መንፈሳዊ ይዘቱን ሳይለቅ ለማረም ቅድመ ሁኔታዎች ተገቢ የሆነ በሚገባ በትምህርት የተደገፈ ዕውቀት፣ የቋንቋ፣ የይዘት፣ የሥራ ዘዴ ወይም ስልት፣ ልምድን፣ ወቅትን የመረዳት ምክንያትን የማወቅ ንቃትና ብቃትን፣ ሁለገብ አስተሳሰብን፣ ዓላማን በሚገባ መረዳትን፣ አርቆ አሳቢነትና ቅድስና የመንፈስ ቅዱስን ስጦታ እንደሚጠይቅ አጽንዖት ሰጥተው ተናግረዋል። የአርትዖት ሥራ ወቅታዊ ወይም ከዘመን ወደ መለዋወጥ ጋር የሚነሱ ጥያቄዎችን በጥንቃቄ የማየት የሚነሱ ጥያቄዎችን አድገው አፍርተው ዘር ከመተካታቸው በፊት ማረምን እንደሚጠይቅ በመግለጽ ሰፊ ትምህርታዊ ጽሑፍ ለጉባኤው አቅርበዋል። በማያያዝም ክቡር ንቡረ እድ ኤልያስ አብርሃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት በመንፈሳዊ ዘርፍ ምክትል ዋና ሥራ አስኪያጅ የተማከለና ያልተማከለ አሰራር ሲዳሰስ በሚል ርዕስ ጥናታዊ ጽሑፍ ለጉባኤ ያቀረቡ ሲሆን በጽሑፋቸው መሪ ቃል ወብየ ካልአትኒ አባግዕ እለ ይኮና እምዝንቱ አጸድ
ወኪያወኒ ሀለወኒ አምፀወን ዝየ ወይሰማዓኒ ቃሌ ወይከውና አሃደ መርኤተ ለሃዱ ኖላዊ የሚለውን ቃለ ወንጌል መነሻ በማድረግ አንደኛ ኢማዕከላዊ ያልተማከለ አስተዳደር አስፈላጊነት፣ ጥቅምና ጉዳት፣ ኢማዕከላዊ አሰራር በልዩ ጥበብና ትዕግስት ካልተመራ ወደማይታረቅ ቅራኔ የሚያደርስ ስለመሆኑ፣ ሁለተኛ በማዕከላዊነት ወይም የተማከለ አሰራር አስፈላጊነት ጥንታውያን አብያተ ክርስቲያናት የተማከለ አሰራርን በመከተላቸው ከሐዋርያት ጀምሮ የነበረውን አስተምሮና ትውፊት ጠብቀው እንዲዘልቁ እንዳስቻላቸው፣ ሶስተኛ ያልተማከለ አሰራር ከኦርቶዶክሳዊ ውጭ የሆኑ ታላላቅ ካቴድራሎችን አማኝ አልባ ሆነው እንዲቀሩ ለንግድና ለአሕዛብ መስጊድ በሽያጭ እንዲቸበቸቡ እንዳደረጋቸው፣ አራተኛ የኦርቶዶክስ ጥንካሬ የተማከለ አሰራርን የተከተለ ስለመሆኑ፣ አምስተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በርካታ ፈተናዎችን ድል እያደረገች በጠንካራ አስተምሮዋ አንድነቷን አስጠብቃ ስለመኖሯ፣ በዚህም አንድነት አብይ አስተዋጽኦ ያደረገው በቅዱስ ያሬድ ድርሰት ጣዕመ ዜማና ሥርዓተ አምልኮ ሊተርጂ የታሰረ ስለመሆኑ ክርስቲያናት የቤተ ክርስቲያናችን እምነትና ስርዓት ታሪክና ትውፊት በሚጠበቅበት ጊዜ ላይ በሰፊው ከመመካከር በኋላ በተወያየውና በተስማማው መሰረት ለመፈጸም የተጣለብንን ምድራዊ እና ሰማያዊ አደራ ለመወጣት እንችል ዘንድ ከዚህ የሚከተለውን የውሳኔ ሀሳብና የአቋም መግለጫ አውጥተናል።